ኩሉ እንዴት ነው ያልኩት? ኩሉ ሁለት ረከረኩት ማለት ነው። ይኸው ሁለት ስላሉ ማለት ነው። እዚህ ቪዲዮውን ላይክ በማድረግ ጀምሩት። ክፍል 2 ነው ይሄ እንግዲህ ኩሉ ዘገ ይኸው ዘገ ስል ጸጋ ማለት ነው። ኩሉ ይችሌ ማለት ሃሌ ማለት ነው። ኩሉ በህብረት ይበል ህዝብ ማለት ነው። ኩሉ ዘገብራ ለጽድቅ ዘገብራ ለጽድቅ ጻድቅ ውእቱ ጻድቅ ስል ቡርክት ማለት ነው። ውእቱ ህብስት እምነበአ እንዳልኩት ማለት ነው። ይሄ ቶታል ጻድቅ ውእቱ ማለት እምነበአ መስቀል አብርአ እንዳለው ማለት ነው። ምክንያቱም ምልክቱ ተመሳይ ነው ማለት ነው። ይሄ ህብስት ማለት ነው። ይሄ ቡርክት ሰርቸዋለሁ። ወዘ ያጭረቷል። ወዘ ያከብር ሰንበተ መንክረ ገብሩ አይሁድ ቅድስት ቤተ ክርስቲያን እንዳለው እምነበሃ ላይ ማለት ነው። እምነበአ ቅድስት ቤተ ክርስቲያን ያለው እዚያ ጋር ማለት ነው። ስለዚህ እደግመዋለሁ። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘ ያከብር ሰንበተ ይበል ስል ይቺ ጭረቷ ይበል ሮ ማለት በደሮ ማለት ነው። ፈላሲ ማለት አውግር ማለት ነው። ማለት ፈላሲ ዘገባ አንብር ዘገባ አነበብኩት። አንብር ማለት አስቀምጥ አታዚም እንደሆነ ነግሬያቸዋለሁ ባለፈው ማለት ከዚህ በፊት ማለት ፈላሲ ዘገባ ሀበ እግዚአ አይነጠልም። ሀበ ከእግዚአብሔር ጋር አይነጠልም። ለምን? ሀበ የሚለው እንደ ፕሪፖዚሽን ወይም ደግሞ መስተዋድድ የምንለው በእንግሊዝኛው እነዚህ ፕሪፖዚሽኖች በንባብ ጊዜ መዝሙረ ዳዊት ስንማር እናየዋለን። አይነጠሉም። እስመ ምናምን የሚሉ ነው። ሀበ ከእግዚአብሔር ጋር ስለሆነ ሀበ እግዚአ ስል ታ የምትላለች ታቦት ማለት ነው። ሀበ እግዚአብሔር ይፈል ይች ደረቷ ይፈልጠኒኑ ተጫንኩት የድፋት ስለሆነ ማለት እምዙ ከዚያ ሁሉ እንደዚህ ይደገማል ማለት ነው። ኩሉ ዘገ ጸጋ ማለት ነው። ፍራለ ጽድቅ በስም የሚላል በስምረትከ ማለት ነው። ጻድቅ ውእቱ ጻድቅ ስል ቡርክት ማለት ነው። ስለዚህ እነዚህ ምልክቶች በየትኛውም የቅዳሴ ክፍል ላይ ካገኛችሁ ዜማው ከዚህ አይወጣም ማለት ነው። ጻድቅ ውእቱ ወዘ ያከብር ሰንበተ እደግመዋለሁ አንዴ። ስለዚህ አንድ ሰው ቅዳሴ ለመማር ግዴታ ምልክት አስፈላጊ ነው ማለት ነው። ስለዚህ ኩሉ ሁለት ዶት ስላለ እዚህ ጋር ርክርክ ይባላል። ኩሉ ይሄ ማለት ሃሌ ማለት ነው። ዘገብራ ለጽድቅ በስምረትከ ማለት ነው። ይሄ በስምረትከ ጻድቅ ውእቱ እምነበአ እንዳለው ማለት ነው። ወዘ ያከብር ሰንበተ ይበል በደሮ ማለት ነው። ይሄ ሮ ማለት በደሮ ማለት ነው። ፈላሲ አውግር ይች ምልክታውን ሰራዊት ጋር በታዩት ሰራዊት የለም። የቅዳሴ ሰራዊት እዚያ ጋር በታዩት በአብዛኛው ተደጋጋሚ ትመጣለች ይች ማለት ነው። ሰራዊት ላይ አውግር ማለት ነች። ይች ማለት ሁሌም ልትይዟት። ፈላሲ ዘገባ ማለት አንብር ማለት ነው። አስቀምጥ አታዚም እንደ ንባብ የሆነ ነገር ለምሳሌ ሰራዊተ መላእክቲሁ የሚል ነገር ቢኖር አሁን ሰራዊተ መላእክቲሁ ብል ለምሳሌ እዚህ ጋር አነበብኩት። አሁን የዜማ የወጣ ድምፅ አትሰሙማ። ሰራዊተ መላእክቲሁ የሆነ ነገር ብቻ ንባብ እንደ ስድ ንባብ እንደዚህ አሁን የሚቀመጥ ከሆነ አንብር አስቀምጥ ማለት ነው። ማለት አንብር ማለት ነው። ስለዚህ አታዚመው ነው። ይበል አልኩት። በማን ምክንያት? ሮ ምትል በደሮ ይቺ ስላለች ማለት ነው። ፈላሲ አውግር ዘገባ ሀበ እግዚአ ይሄ ሀበ የሚለው ሀበ እስመ አምጣነ የሚሉት ከሚሉ ነገሮች ከአንድ ወርድ ጋር አብረው ነው የሚሄዱት። እንደደረቁ ቃል ማለት ፕሪፖዚሽን ናቸው ብያቸዋለሁ። መስተዋድድ በግዙ ደግሞ ወይም ደግሞ በቅኔው አገባብ ይባላሉ ማለት ነው። እነዚህ ነገሮች
ሀበ እግዚአብሔር ይፈልጠኒ ነው። ይሄ ፎ ማለት እጽ ዘለከፎ ማለት ነው። እምዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘ ያከብር ሰንበተ። በዚህ ልክ ነው። ክፍል 3 ደግሞ ነገ ይቀጥላል። ቶሎ ቶሎ ብዬ ስርዓተ ቅዳሴ ጨርስላችኋለሁ። ቪዲዮውን ላይክ ኮሜንት አድርጉ። ማክሲመም 1 ወር ከምናምን እጨርሳለሁ። ዩቲዩብ ቶሎ ቶሎ ነው የምሰራ፣ ግን እይታ ካለው ላይክ እና ኮሜንት ካለው በቀን 2 መስራት እችላለሁ። ችግር የለውም ለማለት ነው። ወስብሐት ለእግዚአብሔር።